የትሁት ፍቅረኛ ትሁት ላይ በጣም ዛተባት። እሱም ምንድን ነው ትሁትን ከነዚህ ከካሌብ ወይም ከዚህ ከሰውዬ ካራቅሽ እንደምገልሽ እርግጠኛ ነኝ ብሎ ዛተባት። እሷም በጣም ፈርታ ታጸጸተች። ምክንያቱም አሁን ላይ እንዴት ልሆን ነው ከነዚህ ሰዎች ርቄ ወዴት ልሄድ ስትለው በእነዚህ ምክንያት እነሱን አትረብሽ ስትለው ምንም ሊሰማት አልቻለም። አሁን ያለባት ትሁት በቃ ለሱ ያለኝን ገንዘብ ከፍዬ ከዚህ ሀገር የሚያባርርልኝ ሰው ብቻ ነው በሚል ውስጧ አሳመነችው። ይህንንም ሂዶ አገዘቻትና የሆነ ሰው እንዲያግትላትና እንዲያስፈራራው ከትሁት ስር እንዲያርቅላት በጣም አስፈለጋት። ያን ነገር ደግሞ ተላውሳ አመጣችና ወሰነች ማለት ነው። ይህን ነገር ካላደረጉ አለበለዚያ ምንም የሚያዋጣኝ ነገር የለም አለች ትሁት። ይህን ነገር ጨርሼ መወሰን አለብኝ፣ አለበለዚያ ግን ይሄ ሰውዬ ሊፋታኝ አይችልም። እንዴት በህግስ ቢባል ግዳግ ቢባላለሁ እንዴ? ለምን በህግ አልከሰውም? ለምን በህግ አላሳውቅም? አለች ትሁት። ይህን ነገር በህግ ለማሳወቅ ፈለገች። እንግዲህ ይሳካላታል አይሳካላትም የሚለውን ባናቅም መጨረሻውን አብረን እንስማ። ልጁ ሲያስፈራራት በጣም አዝና ነበር። ቲና ደግሞ የትሁትን ፍቅረኛ ያገኘችውና መቼም ይህን ሰውዬ የምታስወግድልኝ አለችው። እኔ በፍጹም ላስወግድልሽ አልችልም ማለት። ቤተሰቦቼ ቪዲዮውን ስገቡ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ መቼ ለምን አለችው። እሱም እኔ ሽማግሌውንም ሆነ ካሌብን ለማስወገድ ምንም አልፈልግም፣ ምክንያቱም ሁሉንም ነገር ትቼዋለሁ ብሎ መስጠት። እሷም ለምን አለችው። ለምን ስትለው በቃ እኔ ካሌብ ጋር ጓደኛ ሆኛለሁ፣ ከዚህ በኋላ እነሱን መጉዳት አልፈለግም አላት። እሷም ትገርማለህ፣ የተባባልነው እንዲህ ነበር እንዲህ አለችው። እንዲህ ነበር እንዲህ ባይሆንም ግን ለእኔ ስላስጠላኝ ትቼዋለሁ አላት። እሷም በጣም ተናደደችና አሳይሃለሁ አለችው። እሺ ምን ታመጪውን አሳይሻለሁ እኔም አላት። ግን ትሁትን አንድ ነገር አደርጋለሁ ውዴ፣ መጨረሻሽ ሞት ይሆናል እንጂ መቼም አልፋታሽም ብሎ ዛተባል። ሽማግሌው ደግሞ ይህን ልጅ የት ነው የማውቀው እያለ ራሱን በጥየቃ ያፋጥጥ ያዘ። ሽማግሌውም ለካ ራሱን ሲጠይቅ አወቀው። አንድ ጊዜ በቢላዋ ሊወጋው ያለው ሰውዬ እንደሆነ አወቀ። ካሌብ አለ፣ ይህን ሰውዬ እናገኘከው አለው። መንገድ ላይ ሌባ ስልኬን ሰርቆ ሲሮጥ ተሌባው መንጥቆ ሰጠኝ፣ በዛው ተዋወቅን አለው። የህግ አካል ነኝ አለክ ታዲያ እውነት ነው አለው። አዎ የህግ አካል ነው አለው። ይህንን የህግ አካል መሆኑን አረጋግጠህ ና ቶሎ አለው። እሱም እሺ አባ እያለና አባቱን እንትን አለ። እሺ ብሎ ተስማማ። እሱም ሰውየው ይህን ነገር ላምንበት አልቻልኩም፣ ይህ ሰውዬ ማለት በጣም አደገኛ ነው። ከዚህ ቀደም ማታኔን እጄን ይዞ ሊወጋኝ ሲል ገፍትሬው የሆነች ልጅ መካከላችን ገብታ ነው ያዳነችኝ አለው። እንዲህ አባዬ አይሆንም አለው። ነው ትክክል ነኝ፣ ይሄ ሰውዬ ነው አለ። ከዛም እሺ በቃ እስኪ አጣራለሁ የህግ ጠበቃ መሆኑን አለመሆኑን። ግን አባዬ ተሳስተ ይሆናል፣ ይህ የህግ አካል ነው እንደዚህ አያደርግም አለ። እንዴ ይህን ነው ቲና የላከችው ነበር። እንዳውም አንድ ቀን እንጠራውና ቲና ባለችበት እናሳያለን። ትሁትም በጣም ተደናግጣለች። ቅድም ስታየው የሆነ ነገር እንዳለ ተሰምቶኛል አለ የካሌብ አባት። ካሌብም አባዬ ምን ሆነ ነው ግን ያየከውን ሰው ሁላ የምሸከከው አለው። ይህ ነገር እርግጠኛ ነኝ አለበት አልኩ፣ ሆን ብሎ የተሰራ ሴራ ነው። ይህ ሰውዬ እንጂ የህግ አካል አይደለም። የህግ አካል እኮ መነጽሩን አንስቶ ይታይ ነበር። ይህ እኮ ሊታይ አልቻለም። እባክህ ካሌብ በቃ ምሳ እንጋብዘውና ቲናም ትሁትም ባለችበት ይደራገጡላታቸው አለ። ከዛ እሺ አለ። ምሳ ጋበዙ ሰውየውንም። ከዛ ሲመጣ ቲና ደነገጠች፣ ትሁትም ድጋሚ ደነገጠች። ትሁት እጅ መታጠብ ያሳየ ብሎ
ከዛ አስፈራራት። ትሁትን አንድ ቃል ብትነፍሺ እንደማለቅሽ እርግጠኛ ነኝ፣ አርፈሽ ተቀመጭ አላት። እሷም እሺ ምንም አላደርግም ብላ ቃል ገባችለት። በጣም ያሳዘነች ግን የድንጋይ ቃሎች የገባዩ ትሁት ናት። ኤደን በጣም ጀግና ናት። ለትሁት መላ እየሰጠች ከዛ ህይወት እንድትወጣ እየረዳቻት ነው። ውድና የተከበራችሁ የሀገሬ ልጆች ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ ሰላም ያገናኘን። እናም ወይ ትሁት ወይ ቲና ከሁለት አንዳቸው ማን ነፃ ይውጣ ብላችሁ ታስባላችሁ? እኔ ግን ትሁት ነፃ ትውጣ የሚል አዋጅ ይታወጅ ቢባል እኔ አንደኛ አውጃለሁ ማለት ነው። ባይ ባይ ቤተሰቦቼ፣ ባይ። ወዳችኋለሁ፣ አከብራችኋለሁ። ባይ። ሀገራችን ኢትዮጵያ ሰላም ትሆንልን።